ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የመጨረሻውን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ የአማርኛ ፊደላትን እንዴት በቀላል መንገድ በእንግሊዝኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ከጀመርን ዛሬ ኦልሬዲ የመጨረሻውን ሰባተኛውን ክፍል ይዤላችሁ መጥቻለሁ ማለት ነው። ዛሬ ከጨ እስከ ፐ ያሉትን የአማርኛ ፊደላቶች እንዴት በቀላል መንገድ በእንግሊዝኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ማየት እንዳይረሳ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልሁኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ የመጀመሪያው ጨ መጀመሪያ እንደነገርኳችሁ ምንድነው ማወቅ ያለባችሁ? አሁንም ተነባቢውን ነው። ተነባቢው ማን ነው የሚለውን የጨን ማወቅ፣ ከዛ አናባቢው ተመሳሳይ ነው ማለት ነው ከእስከዛሬው ማለት ነው። ስለዚህ ጨ ስንል ተነባቢው ማን ነው? ሲና ኤች። ሲና ኤች ምንድነው? ተነባቢ ነው ማለት ነው። ከዛ ኢ አናባቢዋ ነች ማለት ነው። ስለዚህ ለጨ ለሰባቱም ቤተሰብ የምታገለግለን ማነች ማለት ነው? ሲኤች ነች። ሲኤች ሁሉም ቦታ አለ ማለት ነው። እዚህ ጋር እዩ ሁሉም ቦታ አለ። ስለዚህ ተነባቢው ሲኤች ነው ማለት ነው። ከዛ ይህን ካወቃችሁ የመጀመሪያ ፊደል ደግሞ አናባቢው ማን ነው? ኢ ነው። ስለዚህ ሲኤች ኢ ጨ። ጩ ስንል ደግሞ ሲኤች ዩ ጩ። ጪ ስንል ደግሞ ሲኤች አይ ጪ። ጫ ስንል ሲኤች ኤ ጬ ስንል ሲኤች አይ ኢ። ጪ ስንል ሲኤች ብቻ። ጮ ስንል ሲኤች ኦ። አዎ እዚህ ጋር መጀመሪያ ተነባቢውን አወቅን። ተነባቢ ካወቅን ከዛ አናባቢ የመጀመሪያ አናባቢ ኢ ነው። ኢን አስገባን። ሁለተኛ አናባቢ ዩ ነው። የሶስተኛው ፊደል ደግሞ አይ ነው። የአራተኛ የኤ ነው። አምስተኛ አይ ኢ። የስድስተኛ ደግሞ የለውም። ሁሉም የለውም ማለት ነው። ሳድስ ፊደል ከሆነ ተነባቢ ነው፣ አናባቢ የለውም ማለት ነው። ስለዚህ ሰባተኛ ጮ ኦ አለው ማለት ነው። መጨረሻ ኦ አናባቢ አለች ማለት ነው። ስለዚህ የሰባተኛ ፊደል አናባቢ ኦ ነው ማለት ነው። ስለዚህ እናንተ መጀመሪያ ማወቅ ያለባችሁ ምንድነው? ተነባቢው ማን ነው የሚለውን ብቻ ነው። ከዛ አናባቢው ተመሳሳይ ነው ማለት ነው። ያ ቀጣይ ያለው ማን ነው? ጸ። ጸንስ እንዴት እንጻፈው የሚለውን አሁንም እዚህ ጋር ተመሳሳይ ሁለት ተነባቢ ነው ያለው ማለት ነው። ቲኤና ኤስ። ቲና ኤስ ምንድናቸው? የዚህ የጸ ፊደል ተነባቢ ናቸው ማለት ነው። የጸ የሁሉም የሰባቱን ቤተሰብ ቲኤስ ተነባቢ ነች። ስለዚህ ቲኤስ ለሁሉም እንጠቀማለን ማለት ነው። ከዛ አናባቢዎቹን መጠቀም ነው። እዚህ የተጠቀም ነው እዚህ ጋር መጠቀም እንችላለን ማለት ነው። ስለዚህ ጸ ስንል ቲኤስ ኢ ጸ። ጹ ስንል ደግሞ ቲኤስ ዩ ጹ። ጺ ስንል ቲኤስ አይ ጺ። ጻ ስንል ቲኤስ ኤ ጼ ስንል ቲኤስ አይ ኢ። ጽ ስንል ቲኤስ ብቻ ተነባቢ ነው። የተነባቢ ብቻ ነው፣ አናባቢ የለም ብያችኋለሁ። ከዛ ጾ ስንል ደግሞ ቲኤስኦ ጾ ብለን አነበብ ነው ማለት ነው። ስለዚህ መጀመሪያ ማን ነው? ይሄ ተነባቢው ቲኤስ ነው። ከዛ አናባቢዎቹ እንደነገርኳችሁ የመጀመሪያ ኢ፣ ከዛ ዩ፣ ከዛ አይ፣ ከዛ ኤ እያላችሁ መሄድ ብቻ ነው የሚጠበቅባችሁ ማለት ነው። ስለዚህ በቀላል መንገድ ማወቅ ትችላላችሁ ማለት ነው። ከዛ ማን እናገኛል? ፈ። ስለዚህ ለፈ ማነው ተነባቢው? ለምስናይ ማን ነው ማለት ነው? ኤፍ ነው። ኤፍ ከስሙ እንደምንረዳው ኤፍ ነው ማለት ነው ተነባቢው። ከዛ ኤፍ ከሆነ ተነባቢዎቹ አናባቢዎችን በቀላሉ የቀደሙ የተጠቀምናቸውን አሁን መጠቀም ማለት ነው። ስለዚህ መጀመሪያ ተነባቢው ኤፍ መሆኑን ማወቅ ነው። ስለዚህ ፈ ስንል ኤፍ ኢ፣ ፉ ስንል ደግሞ ኤፍ ዩ፣ ፊ ስንል ኤፍ አይ፣ ፋ ስንል ኤፍ ኤ፣ ፌ ስንል ደግሞ ኤፍ አይ ኢ፣ ፍ ስንል ኤፍ ብቻ፣ ፎ ስንል ኤፍ ኦ እንላለን ማለት ነው። ያ የመጨረሻው ደግሞ ማን ነው? ፐ ነው። ፐ ስለዚህ ፐ ፒኢ፣ ለፐ ፒኢ እንላለን። ምክንያቱም ተነባቢው እዚህ ጋር ስታውቁ ከስሙ እንደምትረዱት ማን ነው ማለት ነው? ፒ ነው። ፒ ለሰባቱም እንጠቀመዋለን ብያቸዋለሁ። ስለዚህ ፒ ተነባቢ ነው። ከዛ አናባቢዎቹ እስካሁን የተጠቀምናቸው እንደዚህ የመጀመሪያ ኢ ከዛ ዩ እያልን ማስገባትን ማለት ነው። ስለዚህ ፐ ስንል ፒኢ፣ ፖ ስንል ፒዩ፣ ፒ ስንል ፒአይ፣ ፓ ስንል ፒኤ፣ ፔ ስንል ፒአይኢ፣ ፕ ስንል ፒ ብቻ፣ ፖ ስንል ፒኦ። ያ እንደዚህ ያደረጋችሁ በቀላሉ የአማርኛ
ፊደላትን በእንግሊዝኛ ተክታችሁ መጻፍ ማንበብ ከቻላችሁ በእርግጠኝነት አገጣጥማችሁ ማንበብም ሆነ መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ከቀን 1 ጀምራችሁ እስከ ቀን ዛሬ 7ኛ ቀናችን ነው እስከ 7 ያሉትን የአማርኛ ፊደላቶች እንዴት በእንግሊዝኛ መጻፍ እንደምንችል ሰርቻለሁ ማለት ነው። እሱን እየገባችሁ እያያችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ እናንተም ሁልጊዜ የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ይኖርባችኋል ማለት ነው። እና ዛሬ አሁን ከጨ እስከ ፐ ያሉትን አይተናል ማለት ነው። እንግዲህ ጨርሰናል። ዛሬ መጨረሻው ነው። ቀጣይ ምን እንሰራለን ማለት ነው? እንደዚህ አገጣጥመን ደግሞ በአማርኛ አገጣጥመን የአማርኛ ቃላቶችን እንዴት በእንግሊዝኛ መጻፍ እንደምንችል ደግሞ እናያለን ማለት ነው። ስለዚህ እናንተም ተለማመዱ፣ በዚህ ፕራክቲስ አድርጉ። እነዚህን ካያዛችሁ ምንም አይከብዳችሁም ማለት ነው። ስለዚህ ዛሬ ከጨ እስከ ፐ አይተናል። እንግዲህ እንዳያችሁት ምንድነው መጀመሪያ ምንድነው ማወቅ ያለባችሁ? ተነባቢም ብቻ ነው። ተነባቢ ካወቃችሁ ከዛ አናባቢው በጣም ቀላል ነው ማለት ነው። ስለዚህ አሁን የጨ ተነባቢው ሲኤች ከሆነ አናባቢው ደግሞ ተመሳሳይ ነው። ከዚህኛው የመጀመሪያ ፊደል ኢ ነው፣ እዩ ኢ ነው። አሁን የመጀመሪያ ኢ ነው፣ ኢ ነው። ከዛ ሁለተኛ ፊደል ደግሞ ምንድነው? ዩ ነው፣ ዩ ዩ ዩ ያ። ሶስተኛ ፊደል ደግሞ አይ አይ፣ አሁንም አይ ይኸው ተመሳሳይ አይ ነው ማለት ነው። ከዛ አራተኛ ደግሞ ኤ ነው፣ እዩ። አምስተኛ ሁለት ናቸው፣ አይ እና ኢ ናቸው፣ አይ ኢ ናቸው ማለት ነው ሁሉ ቦታ። ስድስተኛ ፊደል ደግሞ ምንም የለውም፣ ተነባቢ ብቻ ነው የሚቀመጠው ማለት ነው። ሰባተኛ ደግሞ ኦ እንደሆነ ብቻ ማወቅ ነው ያለባችሁ ማለት ነው። ያ ስለዚህ በዚህ መልኩ ከያዛችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ